አርዕስተ ዜና በእስራኤል የሚገኙ የኢትዮጵያ ገዳማት ጫና ውስጥ ናቸው ሲሉ በእስራኤል የኢትዮጵያ አምባሳደር ተስፋዬ ታይ ገለጹ። ደቡብ ኮሪያ ያሉ ምዕመናንን በአፍ መፍቻ ቋንቋቸው ለማስተማርና የቤተክርስቲያንን አስተምሮ ለማሳወቅ በትኩረት እየተሰራ መሆኑን በሩቅ ምስራቅ የሚገኙ አገልጋዮች አሳወቁ። ምዕመናን በፈቃድ እግዚአብሔር ዙሪያ ትክክለኛ አረዳድና ግንዛቤ ሊኖራቸው እንደሚገባ ተገለጸ። ሰላም እግዚአብሔር ከሁላችን ጋር ይሁን። የተወደዳችሁና የተከበራችሁ ወደ ተመልካቾቻችን ከማይበር ቅዱሳን ቴሌቪዥን የሰዓቱን ዜና ይዘን ቀርበናል። ዜናዎቹን እየመራው ቆይታ የማደርገው ዲያቆን መኮንን ለማነኝ። አብራችሁን ቆዩ። በእስራኤል የሚገኙ የኢትዮጵያ ገዳማት ጫና ውስጥ ናቸው ሲሉ በእስራኤል የኢትዮጵያ አምባሳደር ተስፋዬ ታይ ገለጹ። በሀገረ እስራኤል የሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገዳማት በሀገሪቱ በሚገኙ የዓለም ሀገራት ቤተ እምነቶች ምክንያት ከይዞታ መሰል ጉዳዮች ጋር በተገናኘ በጫና ውስጥ እንደሚገኙ በተደጋጋሚ ጊዜ ይደመጣል። ይህንኑ በተመለከተ በእስራኤል ለተገኙት የኢትዮጵያ የሚዲያ ባለሙያዎች ማብራሪያ የሰጡት በእስራኤል የኢትዮጵያ አምባሳደር ተስፋዬ ታይ በአሁኑ ወቅት በእስራኤል የሚገኙት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገዳማት 7 ሲሆኑ የዴር ሱልጣንን ገዳም ጨምሮ አብዛኞቹ ጫና ውስጥ መሆናቸውንም ተናግረዋል። ገዳማቱ ታሪካቸው ተጠብቆ ለትውልድ ሊተላለፍ ከእስራኤል የመንግስት ባለድርሻ አካላት ጋር የሀገሪቱን ሕግ በጠበቀ መልኩ ልዩ ልዩ ተግባራትን እያከናወኑ እንደሆነ ያስረዱት አምባሳደሩ ገዳማቱን ካሉባቸው ችግሮችና ጫናዎች ለማቃለል ቤተክርስቲያን ከወትሮ የተለየ ልዩ ትኩረት ማድረግ ይገባታልም ተብሏል። በደቡብ ኮሪያ ያሉ ምዕመናን በአፍ መፍቻ ቋንቋቸው ለማስተማርና የቤተክርስቲያንን አስተምሮ ለማሳወቅ በትኩረት እየተሰራ መሆኑን በሩቅ ምስራቅ የሚገኙ አገልጋዮች አስታወቁ። በተተገበሩ የስብከተ ወንጌል አገልግሎቶች በርካታ ምዕመናንን ማፍራት ቢቻልም የቦታ እጥረት እንቅፋት እንደሆነባቸውም ተናግሯል። ተመስገን ፍቃዱ ዝርዝር አለው። የቅድስት ቤተ ክርስቲያን ተቀዳሚ ተልእኮ ስብከተ ወንጌልን ለዓለም ሁሉ ማዳረስ ነው። ይህንንም መሰረት በማድረግ የሩቅ ምስራቅ ሀገረ ስብከት በደቡብ ኮሪያ የሚገኙ ምዕመናንን በአፍ መፍቻ ቋንቋቸው ለማስተማር በትኩረት እየሰራ መሆኑን ተናግረዋል። የኗሪ የሆኑ ኮሪያውያን የኛን እምነት ተረድተው ተምረው ጥምቀት ክርስትና የተቀበለው አሁን ሁሌ በየእሁዱ ትምህርት የሚከታተሉ አሉ፣ ቅዳሴ የሚከታተሉ አሉ። ይህንን ስናይ እዛ ያሉ የኛ የቤተክርስቲያኑ አባላት የሆኑ ወንድሞች ኮሪያኛ የሚችሉ ከቅዳሴ በኋላ ስብከተ ወንጌሉ ሲከናወን አጠቃላይ የዕለቱ ትምህርትን በተመለከተ ስርዓተ ቅዳሴው ምን እንደሚመስልም በአማርኛ የሚከናወነው መርሃ ግብር ካለቀ በኋላ የኮሪያኛ መርሃ ግብር እንዲከናወን ያደረግነው ምክንያቱም እዛ መጥተው ምን ተባለ ምን ተደረገ የሚለው ማወቅ ስላለባቸው ማለት ነው። ከዚህ በተጨማሪ ደግሞ ህፃናትም አሉ፣ እዛ ተወልደው ያደጉ ህፃናት አሉ። ቅድም እንዳልኩት የቋንቋ ችግር ያለባቸው ማለት ላይ አማርኛ ቋንቋን የማይችሉ ኮሪያኛ ብቻ የሚናገሩ ለነሱም የትምህርት የአማርኛ ትምህርት የአብነት ትምህርቱ እንዲከናወን ተደርጎ ከዛ በተጨማሪ በተለያየ በአማርኛ ቋንቋ የተዘጋጁ መጻሕፍት መዝሙራት ወደ ኮሪያኛ ተተርጉመው እዛ ያሉት ልጆች ወይንም ደግሞ ኢቭን ኮሪያኖች አገልግሎቱን እንዲያውቁት እንዲሳተፉ አድርገናል። አክለውም በሚሰጡ ትምህርቶች በርካታ ምዕመናንን ማፍራት ቢቻልም የቦታና መሰል ተግዳሮቶች እንቅፋት ሆኖብናል ብለዋል። አቤት በዓላት በሚኖርበት ጊዜ ታቦት አናወጣም። አስቡት እንግዲህ ማለት እዚህ አገር ቤት እንደቀላል የምናየው ወጥተን ታቦት ሕጉን ሸኝተን የምንገባበትን በዓል ማድረግ አንችልም። በቆይታችን ከተመሰረተች እንግዲህ 6 ዓመት አልፏታል አጥቢያ ቤተክርስቲያናችን አንዴ ነው ያወጣነው። ከዛ አለፍ ሲል ደግሞ ምን ከራያቸው ቤተክርስቲያን ለቤተክርስቲያን አገልግሎት ይሆናሉ ብለን ምን ከራያቸው ቤቶች በጣም ትንሽ ናቸው፣ አነስተኛ ናቸው። 2017 ለምሳሌ ከበሮ እንኳን አልመታንም። የትንሳኤ ዕለት የከበሮ ድምጽ የድምጽ ብክለትን ያመጣል ተብለን ከበሮ እንዳይመታ እንደዚሁም ደግሞ ሌሎች ድምጽ እንዳይወጡ መስኮቶች ሁሉ ተዘጋግተው በዛሽ ጠባብ ቤተክርስቲያን ምዕመኑ ባለበት ሙቀት አስቡት ማለት በጣም ስዕሉን ሳሉትና ያ ሁሉ ነገር በሚደረግበት ቦታ ላይ ሆኖ የምዕመኑ ቁጥር በሚጨምርበት ሁኔታ መቀጠል በጣም አስቸጋሪ ነው። በሩቅ ምስራቅ ያለውን ስብከተ ወንጌል ተደራሽ በማድረግ በርካታ ነፍሳትን ማዳን ይጠበቅብናል ሲሉም መልእክት አስተላልፈዋል። የራሳችን የሆነ ህንጻ ቤተክርስቲያን አለመኖር ወይንም ደግሞ ኢቨን ሰፋ ያለ ህንጻ ቤተክርስቲያን ለመከራየት ወይም ቦታው አይገኝም
ከተገኘ እንኳን በጣም ውድ ነው የሚሆነው። በዚህ ሁኔታ ላይ ሆነን ግን ምእመኑ ያለውን ቁርጠኝነት ቤተክርስቲያን ህንጻ ቤተክርስቲያን እንዲኖረው ያለውን ፍላጎት እስከዚህ ደረጃ አሳይቷል። እዛ ያለው ምእመን ሁሉም የተቻለውን ጥረት አድርጎ $200,000 ነው እንትን ያለው እና እኔ በየአካባቢ ያሉት የቤተክርስቲያናችን አማኞች እህት ወንድሞች ባለሀብቶች እንደዚሁም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የሚደግፉ ማንኛውም ተቋማት ወደ ሩቅ ምስራቅ ይመልከቱ፣ ሁላችሁም ወደ ምስራቅ ተመልከቱ ነው የምለው። እዛ አካባቢ ይህንን ህንጻ ቤተክርስቲያን ከገነባን ብቸኛዋ በሩቅ ምስራቅ የምትገኝ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው የምትሆነው። በተያያዘ ዜና ማኅበረ ቅዱሳን በምስራቅ አፍሪካ ሀገረ ስብከት ስብከተ ወንጌልን ተደራሽ ለማድረግ ሰፊ ስራዎችን እየሰራ ይገኛል። በቅርቡም በሀገረ ኬንያ ያለው የስብከተ ወንጌል አገልግሎትና አዲስ ለተሰራው ህንጻ ቤተክርስቲያን ያደረገው አስተዋጽኦ ጉልህ መሆኑን ተጠቅሟል። ተመስገን ፍቃዱ ተጨማሪ ያለው ትናንት 500 ኪሎ ሜትር አቋርጠው ቤተክርስቲያን ለመሳለም ወይንም ሌሎች መንፈሳዊ አገልግሎቶችን ለመገልገል ወደ ኬንያ ናይሮቢ ያቀኑ ነበር የመርሳቤት ኦርቶዶክሳውያን። ከ49 ዓመታት በኋላ ግን ይህን ችግራቸውን የሚቀርፍ ለድካማቸው ምርኩዝ ለሐዘናቸው መጽናኛ ይሆን ዘንድ የመርሳቤት በዳሳ ደብረ ገነት ቅዱስ ጊዮርጊስ ቤተክርስቲያን ህዳር 7 ቀን 2018 ዓ.ም ተመረቀ። በዚህም አካባቢ ከዚህ በፊት ምንም አይነት ህንጻ ቤተክርስቲያን የሌለ መሆኑን በመረዳት በማህበረ ቅዱሳን የኬንያ ማዕከል ለህንጻ ቤተክርስቲያኑ ከፍተኛ አስተዋጽኦ ማድረጉን የህንጻ አሰሪ ኮሚቴ አባል የሆኑት እንግዳ ወርቅ አለማየሁ ተናግረዋል። ቦታው ሲገዛ ጀምሮ ከተገዛም በኋላ ደግሞ ወደ ግንባታ ሲገባ የዲዛይን ነፃ የሆነ የዲዛይን ጥናት አሰርቶ በመስጠት ከዛ ይጀምራል ማለት ነው። የማህበሩ ከዋናው ማዕከል ይህንን እርዳታ አግኝቷል። በመቀጠል ደግሞ እግዚአብሔር ፈቅዶ ባለፈው ዓመት የህንጻ ስራ ሲጀመር የማህበረ ቅዱሳን ኬንያ ማዕከል ሰፊ የሆነ የገንዘብ ድጋፍ አድርጓል። አክለውም ማህበሩ በቀጣይ ልዩ ልዩ ስራዎችን በመስራትና የአካባቢው ተወላጅ ምዕመናን በቋንቋቸው መገልገል ይችሉ ዘንድ የሙያና የገንዘብ ድጋፎችን በማድረግ ሰፊ ስራዎችን ይሰራል ብለዋል። እንግዲህ ማህበሩ የሚታወቀው በተለይ እዚህ ኬንያ ማዕከል ላይ የስልጠና ማዕከል እንደመሆኑ በሰፊ በሆነ ሁኔታ ስልጠናዎችን ይሰጣል። ስለዚህ ወደፊትም ቢሆን ይህ የደብረ ገነት ቅዱስ ጊዮርጊስ ቤተክርስቲያን መርሳቤት የሚገኘው አዲሱ ቤተክርስቲያን የስልጠና ማዕከል እንዲሆን ዓላማ አለ፣ እቅድ አለ። ይህ እንግዲህ ሰበካ ጉባኤውም ካስተዳደሩም እንዳቅጣጫ የተያዘ ነው። እንዲሁም ደግሞ ማህበሩም ደግሞ በትኩረት ሰጥቶ የሚሰራው ስራ ስለሆነ አሁንም ቢሆን አቅም በፈቀደ የተወሰኑ መምህራኖችን በማሰልጠን በተለይ ደግሞ እዚህ በአካባቢው ቋንቋ መገልገል ይችሉ ዘንድ እዚህ ያሉት ማህበረሰብ መገልገል ይችሉ ዘንድ ማህበሩ በሙያ በማብቃት በማሰልጠን ልዩ ድጋፍ እያደረገ ይገኛል። ስለዚህ በገንዘብም እንደገናም ደግሞ አሰልጣኞች መምህራኖችን ተተኪ መምህራንን ከማፍራት አንጻር ካህናትን ለምሳሌ አሁን እዚህ ለጊዜው በአስተዳዳሪነት የተሾሙት ካህን በማህበረ ቅዱሳን ኬንያ ማዕከል ወደ ኢትዮጵያ ተጉዘው ስልጠና የወሰዱ ናቸው። ስለዚህ እነዚህና መሰል ዘርፈ ብዙ እንቅስቃሴዎችን ያደርጋል የማህበረ ቅዱሳን ኬንያ ማዕከል። የናይሮቢ ደብረ መድኃኒት መድኃኔዓለም ቤተክርስቲያን አስተዳዳሪ ሊቀ ብርሃናት ቀሲስ ሄኖክ ይገዙ በበኩላቸው ቦታውን ወደ ገዳምነት የማሳደግ ስራዎችን እንሰራለን በማለት መልእክት አስተላልፈዋል። እንግዲህ ቀላል አይደለም። ይሄ ሰፊ መሬት ነው ያለን። ቤተክርስቲያኑን ወደ ዳር ላይ አድርገን ነው የሰራ ነው። አሁን የቀረው መሬት ደግሞ ብዙ የሚሰራበት ነው። ይሄ ለገዳም የሚሆን ነው። በጣም ወደ ታይ እንግዲህ ደስ የሚል ናሽናል ፓርክ አለው። እዚህ በጣም ደስ ይላል። አየሩ በጣም ደስ ይላል። እግዚአብሔር ቢፈቅድ እንግዲህ ወደፊት ደግሞ ወደ ገዳምነት አድርጎ እዚህ ቦታ ላይ መነኮሳት አባቶች እናቶች እንዲኖሩ ነው የኛ ዓላማ። ከዛ በኋላ ደግሞ ገዳሙ ወደ ገዳም ሲሆን ራሱን እንዲችል ከፍተኛ ሁሉም ምኞት ሐሳብ አለ። ይሄንን እንግዲህ ደግሞ እግዚአብሔር ያደርገዋል ብለን እናምናለንና ምዕመናን በፈቃደ እግዚአብሔር ዙሪያ ትክክለኛ አረዳድና ግንዛቤ ሊኖራቸው እንደሚገባ ተገለጸ። አንዳንድ ምዕመናን ያላቸውን አረዳድ በፈቃደ ስጋቸው የተቃኘ መሆኑን ከፍተኛ ጉዳት የሚያስከትል መሆኑን ተመላክቷል። ናውም ገብረ ኪዳን
ምእመናን ባሰቡት ነገርና ጉዳይ ፈቃድ እግዚአብሔርን መጠየቃቸው የተለመደና የተገባ ጉዳይ ነው። ነገር ግን አንዳንዴ ለጉዳዩ ያላቸው አረዳድ የተዛባ ሆኖ ለተለያዩ ችግሮች ሲጋለጡ ይስተዋላል። መምህር አብይ ጌታውን ስለ ፈቃድ እግዚአብሔር እንዲህ ይናገራሉ። አንደኛ እግዚአብሔር ወዶ ፈቅዶ የሚያደርገው፣ ሁለተኛ ደግሞ ሰዎች ደግሞ ወደው ፈቅዶ የሚያደርጉት ነገር ወይም እግዚአብሔር የሚወደውን ነገር የሚያደርጉት ነገር በአጠቃላይ ፈቃድ እግዚአብሔር ይባላል። ይህንንም መነሻ በማድረግ ፈቃድ እግዚአብሔርን እንዴት ማወቅ ይቻላል ብለን ላነሳነው ጥያቄ እግዚአብሔር ለሕዝቡ በመጻሕፍት ይናገራል በማለት መምህር አብይ ተከታዩን ምላሽ ሰጥተውናል። እንግዲህ መጽሐፍ ቅዱስ ወይም ቅዱሳት መጻሕፍት የእግዚአብሔር ፈቃድ ለሰው ልጆች የተገለጸበት አንዱና ዋነኛው ነው። እንግዲህ በመጽሐፍት ያሉትን የእግዚአብሔር ፈቃዳት ስንፈጽም ያን የእግዚአብሔርን ፈቃድ ፈጸምን። እንግዲህ መመዘኛው መስፈርቱ ይሄ ነው። ለምን እግዚአብሔር ፈቃዱን የነገረን ፈቃዱን ያስቀመጠው በመጽሐፍ ቅዱስ ወይም በቅዱሳት መጽሐፍ ስለሆነ ፈቃድ እግዚአብሔርን አስመልክቶ ትክክለኛ አረዳድና ግንዛቤ ያለመኖሩ ያለው ጫና ከፍተኛ ነው። እኔ በምፈልገው ፈቃድ ስጋዬ በሚለኝ በሚነግረኝ ወይም ዓለም በምትለው አይደለም፣ ዓለም በምትመራው አይደለም። እሱ ራስንም መጉዳት ነው። አንዳንዴ በእግዚአብሔር ፈቃድ አለመኖር በራሱ ራስንም መጉዳት ከእግዚአብሔር በረከትን ማጣትም ስለሆነ ማለት ነው። በስተመጨረሻም ማስተዋል ያስፈልጋል የሚሉት መምህር አብይ ተከታዩን መልእክት አስተላልፈዋል። ስለዚህ ሰውን እንደየሙያው እንደየእድሜው የእግዚአብሔር ፈቃድ ምንድነው የሚለውን በዚያ ልክ በልኩ መንገር ያስፈልጋል፣ በልኩ ማስተማር ያስፈልጋል። አንዳንዴ መነገር ያለበትን ነገር ሳንናገር አልፈን ስንሄድ ነው አይደለ? በቤተክርስቲያን ብዙ ጊዜ ምእመናን የሚያጠፉት። ስለዚህ አንደኛ ቤተክርስቲያን በትክክል ልጆቿን ማስተማር፣ ሁለተኛ ደግሞ እኛ የምንማርን ሰዎች በትክክል መስማት ያስፈልጋል። ኦርቶዶክሳዊ ቤተሰብን ማጠናከር ማህበራዊ ቀውስን ለመግታት የጎላ ሚና ይኖረዋል። ይህ የተባለው ኦርቶዶክሳዊ ቤተሰብን የማጠናከር የአመካካሪ ካህናትና ባለሙያዎችን ስልጠና መሰጠቱን ተከትሎ ሲሆን ስልጠናውን መሰጠት ከጀመረ ዓመታትን አስቆጥሯል። ኦርቶዶክሳዊ ቤተሰብን ከማጠናከር አንጻር አስፈላጊነቱ ጉልህ ነው የተባለለት ስልጠና ውጤታማነቱ ምን ይመስላል ሲል ዲያቆን ኤርሚያስ ደባሱ ተጨማሪ ዘገባ አዘጋጅቶላን ተከታትለን እንመለስ። ክብረ ክህነት፣ የንስሐ አባትና ልጅ ግንኙነት፣ ኦርቶዶክሳዊ ጋብቻና የልጆች አስተዳደግ እንዲሁም ሱስና ሌሎችን ሰበብ አድርገው በሚመጡ ጫናዎች እየደረሰ ያለው ማህበራዊ ቀውስ ዛሬ ላይ ቀላል አይደለም። ለዚህም ሁነኛ መፍትሄ ይሆን ዘንድ ከ5 ዓመት ስልታዊ እቅድ ውስጥ አንዱ አድርጎ እየሰራ የሚገኘው ማህበረ ቅዱሳን ከ2016 ዓ.ም ጀምሮ መንፈሳዊ ምክክር በመስጠት ኦርቶዶክሳዊ ቤተሰብን የሚያጠናክሩ ካህናትና ባለሙያዎችን በማሰልጠን ላይ ይገኛል። በምእመናን የሚነሱ የተለያዩ ጥያቄዎችን የምንመልስበት ልጆቻችንን እንዴት አድርገን መምራት እንዳለብን ያወቅንበት ጥሩ ስልጠና ነው። በተለያዩ ማዕከላትና ሀገረ ስብከትም ሲሰጥ የቆየው ስልጠናው ኦርቶዶክሳዊ ቤተሰብን በማጠናከር ረገድ የሚስተዋሉ ማህበራዊ ቀውሶችን ከመቅረፍ አንጻር ተስፋ ሰጪ ውጤቶችን ማሳየት ችሏል። ውጤቱ እጅግ በጣም ጥሩ ነው። አንድ ምእመን እኔ ጋራ ሲመጣ አይዞህ ብቻ ብዬ ላልሸኘው የምችልበትን ከመፍትሄው ጋራ በመንፈሳዊም በዓለማዊም ራሱን ሊመራ የሚችልበትን ነገር ለማሳየት በጥቂቱ ይችላል ብዬ አስባለሁ። ከችግሮቹ አንጻር ውጤቶቹ መፍትሄዎች ላይ ማተኮር ስላለብን አሁን በየዓመቱ የምንሰጣቸውን ስልጠና የወሰዱ ካህናት እና ባለሙያዎች በየአጥቢያው የንስሐ ልጆቻቸው ላይ እንዲሰሩ እናደርጋለን። በፊት በነበረው አደረጃጀት ወረዳ ማዕከል ነበር፣ 9 ወረዳ ማዕከላት ላይ እነዛን እናደርግ ነበር። አሁን ባለው ደግሞ የአዲስ አበባ ማዕከል ባለው አደረጃጀት 4 ማስተባበሪያዎች ወደ 19 ግንኙነት ማዕከላት ነው። ስለዚህ በእነዚህ መዋቅራት ደግሞ እነዚህ የንስሐ ልጆች ያሏቸው የንስሐ አባቶች ካህናት ላይ ስልጠናዎችን እንሰጣለን፣ ክትትል እናደርጋለን። 4000 አመካካሪ ካህናትና ባለሙያዎችን በማሰልጠን ችግሩን ለመግታት እየተሰጠ የሚገኘው ስልጠናው ቀጣይነት እንደሚኖረውም ተገልጿል። አሁን ያሉ ማህበራዊ ቀውሶቻችን በጣም ብዙ ነው። ጋብቻ ይፈተናል፣ ትዳር በጣም ይፈተናል፣ ቤተሰብ እየተፈተነው፣ ልጆች በብዙ ጠባያት ተይዘዋል። ስለዚህ ከዛ ውስጥ መንጥቆ ለማውጣት እነዚህ ካህናት ላይ ከሰራን በኋላ ማደራጀት ያስፈልጋል። በየአጥቢያቸው በየቦታቸው እያደራጀናቸው በመንሰጣቸው ዶክመንቶች ከባለሙያዎች ጋር ዘመኑን ዋሽተው እነዛ ባለሙያዎች ደግሞ ያንን መፍትሄ የተፈጠሩ ማህበራዊ ቀውሶቻችን ላይ መፍትሄ እንዲያመጡ ስራዎችን የምንሰራበት ሁኔታ ነው ያለው። በዚህ ስልጠና የሚነሱ ጉዳዮች ተግባራዊ እንዲሆኑም ሁሉም ባለድርሻ አካል ተግቶ ሊሰራ እንደሚገባ ተመላክቷል። እያንዳንዳችን ለዚህ መንፈሳዊ አገልግሎት ኃላፊነት አለብን። በተለይም
በስልጣነ ክህነት በቅስና ማዕረግ እና ከዛም በላይ ከፍ ባሉ ደረጃዎች ላይ ያሉ አባቶች የንስሐ አገልግሎት የመንፈሳዊ ልጆችን ችግር መርምሮ ለችግሮቻቸው መፍትሄ በመስጠት ሂደት ውስጥ እጅግ ከፍተኛ ሚና ይኖራቸዋል የሚል ግንዛቤ ያለ እምነቴም ነው። የቀደሙ አባቶቻችንና እናቶቻችንን የአለባበስ መስመርን መልቀቅ እንደማይገባ ተነገረ። የአለባበስ ስርዓትን መጠበቅ እየተዘነጋ ለመጣው ሰውነት ክብር ለመስጠት አንደኛው መንገድም ተብሏል። ሀብቴ ብርሃኑ ቅድስት ቤተክርስቲያን ከሰውነት ክብር ጋር የተያዙ የአለባበስ ስርዓቶችንና ስነ ምግባሮችን ታስተምራለች። ነገር ግን በዘመናችን ከዚህ በተቃራኒ መራቆት ፋሽን እየሆነ መጥቷል። ከጣቢያችን ጋር ቆይታ ያደረጉት አባ ወልደ ሚካኤል ካሳ ለሰውነት ክብር የሚሰጠው ቦታ እየቀነሰ መጥቷል ብለዋል። በዘመናችን የሚታየው ነገር ለሰውነት ያለው ክብር በጣም አደገኛ ነው። መገለጥ ያለበት አካልና መገለጥ የሌለበት አካል አለ። ይሄ እጄ ቢገለጥ ምንም አይደለም አይደል? አሁን ሌሎች ግን መገለጥ የሌለባቸው አካላቶች ሲገለጡ ሰውም ያሸማቀቃሉ። ከእግዚአብሔር ምግብ በተቃራኒው ነው የምንሄደው። ለሌላም ኃጢአት ይጋብዛሉ። ከፍጥረታት ሁሉ እጅግ ለከበረ የሰው ልጅ ለሰውነት ክብር እየሰጠ አለመሆኑ የሚያስከትላቸውን ችግሮች ገልጸዋል። እነዚህን ከእግዚአብሔር ሕግ መጣስ፣ እርስ በርስ ተዋደዱ የሚለውን ነገር አለማክበር፣ ራስን ማዋረድ፣ እግዚአብሔር ትክክል አይደለም ብሎ ማሰብ፣ ለምሳሌ ሰውነታችን ላይ አላስፈላጊ ዲኮር መስራት ያን በቃ እግዚአብሔር እኮ ተውብ ያልፈጠረኝም ስለዚህ ራሴን ላስውበው ብሎ እንደ ከእግዚአብሔር ጋር እንደ መፈታተን ነው የሚሆነው። ስለዚህ እነዚህ ነገሮች ስላሉ እነዚህን ጉዳቶች ያመጣል። ሰውነትን ለማክበር የቀደምት አባቶችንና እናቶችን የአለባበስ መስመር መጠበቅ እንደሚገባ አሳስበዋል። እግዚአብሔር አልፋና ኦሜጋ ነው፣ ትክክል ነው። እኔ ሲሰራ ትክክል ነው። ጥቁር ሆኜ፣ ቀይ ሆኜ፣ ረጅም ሆኜ፣ አጭር ሆኜ፣ ምንም ሆኜ። ስለዚህ ይሄ ራሱ የመጀመሪያው እምነት መፍትሄ የምናምነውን ነገር መኖር የሚያምርብንን እምነት አምነን የተግባር ሰዎች መሆን ይሄ ትክክለኛው መፍትሄ ነው። ሌላው መፍትሄ የእናቶቻችን የአባቶቻችንን ይዞት የመጡት አለ ለኛ ያስተላለፉልን ይዞት የመጡት ባህል አለ ያለባበስ ባህል። ስለዚህ ያኛውን የእናቶቻችንና የአባቶቻችንን መስመር አለመሳት የቀደመውን መስመር አለመዘንጋት። በመጨረሻም በዕለቱ ታስበው ከሚውሉ ቅዱሳን መካከል ቅዱስ ዲሜጥሮስ ይጠቀሳል። ታሪኩን ተከታተልን እንመለስ። በዚህች ዕለት በእስክንድርያ ሀገር ሊቀ ጳጳሳት በዲሜጥሮስ ዘመን ስለ ጾም ሥርዓት ቅዱሳን ሊቃነ ጳጳሳትና ኤጲስቆጶሳት የአንድነት ጉባኤን አደረጉ። በዚህም የአንድነት ጉባኤ የመሰብሰባቸው ምክንያት ቀድሞ የክርስቲያን ወገኖች በጥር 11 ቀን የከበረች ጥምቀት በዓልን አክብረው በማግስቱ 40 ጾምን የሚጀምሩ ሲሆን የካቲት 22 ቀንም ጾሙን ይፈታሉ። ከዚህም በኋላ በመጋቢት 23 የሕማማትን ሰሞን መጾም ይጀምራሉ። በዚህ ወር በ27 የስቅለቱን በዓል የሚያከብሩ ሲሆን በ29ም የጌታችን ትንሣኤውን ያከብሩ ነበረም። እግዚአብሔር በመለኮታዊ ስጦታው ልቡን ብሩህ አድርጎለት የብሉይና የሐዲሳት መጻሕፍትን የቤተ ክርስቲያንንም ሕግ ያወቀ ከእርሳቸውም ብዙዎቹን የተረጎመ ቅዱስ ዲሜጥሮስም በመንፈስ ቅዱስ ገላጭነት ባሕረ ሐሳብ የተባለ የዘመን ቁጥር ጻፈ። ይህንንም ጽፎ ወደ ሮሜ ሀገር ሊቀ ጳጳሳት አባ ፊቅጦር ላከ። ሁለተኛም ወደ አንጾኪያ ሀገር ሊቀ ጳጳሳት አባ መክሲሞስ ላከ። ዳግመኛም ወደ ኢየሩሳሌም ሀገር ሊቀ ጳጳሳት አባ አጋቤዎስ ላከ። እነርሱም ይህንን መልእክት ባነበቡ ጊዜ እጅግ ተደሰቱበት። የሮሜ ሀገር ሊቀ ጳጳሳት አባ ፊቅጦርም በሮሜ ሀገር ሁሉ ያሉ ኤጲስቆጶሳትን ሊቃውንትንም ሰበሰበ። ይህንንም የዘመን ቁጥር ባነበቡት ጊዜ እጅግ በጣም ጥሩ ሆኖ አግኝተውታልና ደስ ተሰኙበት። በደስታም ተቀብለው አባስተው በመጻፍ ለሁሉም ሀገራት በመላክ እስከዚህች ዕለትም ጸንቶ ሥርዓቱም ተሰርቶ ይኖራል። አምላከ ቅዱሳን ከቅዱሱ በረከት ምልጃና ጸሎት ያሳትፈን። የተወደዳችሁና የተከበራችሁ ወደ ተመልካቾቻችን ለሰዓቱ ያዝነውን አብይ ዜናዎቻችንን የተከታተላችሁትን ይመስል ነበረ። ከቀሪ መርሃ ግብሮቻችን ጋር በጋራ ቆይታ እንድታደርጉ ይጋብዝኩ። በዚሁ ሰናበታለሁ። ሰላም።